እንደምናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው? ይሄ የቃጠሎ ፍልሚያ ነው። ዛሬ ሁለት እንግዶች ይዤላችሁ መጥቻለሁ። ፍቃዱ ትእዛዙ፣ ፍሬው ትእዛዙ። አንዴ በጭብጨባ እንቀበላቸው። ፍቄ፣ ፍሬዬ እንዴት ናችሁልኝ? አለን ተስዬ አለን። አክብራችሁን የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው። እንግዲህ እስኪ የቃጠሎ ፍልሚያ እንዴት እንደሆነ አስረድቻችሁ ትንሽ ጥያቄዎች እየተጠያየቅን ጨዋታ እየተጫወትን ውድድር እናደርጋለን ማለት ነው። እነዳለን። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ሂደቱን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያሸነፈ ሰው የ50 ሺህ ብር ተሸላሚ ነው ማለት ነው። እኩል ከጨረሳችሁ 25 ሺህ ብር ተሸላሚ። በእህትና በወንድም መካከል መግባት ትንሽ ይከብዳል። ይሁን እንዳቃጠልሽኝ። እህቶችማ ቅመም ናቸው እኮ አይደል? አዎ በጣም ትንሽ ሰው አስቸጋሪ ናት እንጂ ስታበግኔ ነው የኖረችው። አሁን በዚህ እሺ። ስለዚህ ማን ይጀምር? የቃጠሎ ፍልሚያ ጀምር። ወዳለው የሚያቃጥል ነገር አላችሁ? ጀምሪ። ከዚህ ነው የሚጀምረው? ከዚህ ነው። ከዚህ ከአረንጓዴ ፍሬው ጀምሪና የመጀመሪያውን ፊት ለፊት አምጫት። ከሳባን ከታች yes ከብዳል። አይዞን ፍሬ አይዞን። እንዝቃለን። እሺ ትነክሩ ከዛ ምንም ማለት ነው አይደል? ሻይ በዳቦ አድርግሽ በፊት ስትበላት እዛ አለ አነካከረው አይደል? ምንም እኮ አልነከርሽም፣ ባዶ ነው የበላሽው። ያከራለው በጣም እንዴት ነው እህትና ወንድም ሆኖ አንድ ስራ ላይ መስራት እንዴት ነው? ቀጥይ ግለጭ። ወንድምሽ ምን አይነት ሰው ላንቺ? ማለት ያው እንደማንኛውም ያው ታላቅና ታናሽ አለመግባባቶች አንዳንዴ ትጣላላ፣ አትስማማ ምናምን ቤት ውስጥ ግን በሲሪየሱ ስንመጣ ደግሞ በጣም ነው የሚያስብልኝ፣ እንድሰራ ይፈልጋል። በሙዚቃው ይደግፈኛል። ዋው በጣም ደስ ይላል። ታናሽ ነሽ ማለት ነው? በ4 ዓመት ነው የምበልጠው። እሷ ትበልጣለች? አይ ታላቋ ነኝ በ3 ዓመት። በ3 ዓመት እኔ አሁን አንድ ታናሽ አለችኝ። በቃ ታበግናለች እንዴ? እዚህ ዛት ነው አይደል? እሺ ዛቅ እንደገና አንዴ ትንሽ እውነት ዛቅ yes እንጀራ በሚጥሚጣ አረግሽ እንዴ? ፍሬዎት ሙዚቃ እንዴት ጀመርሽ? እንዴት ነበራቸው ማለት? እንዴት ነበር ጀመርኩት? ወይኔ እዚህ ጋር ለካ ይጠፋል ነገር። አይዞን። ምን እየተሰማሽ? እንዴት ነው ጀመርሽ? እንጃ ጠፋብኝ። ረሳችሁ መቼ እንደጀመረች? እኛም በጣም አሁን እኔን አይዞን። እሺ ሙዚቃ ያው ከልጅነት ጀምሮ እወዳል ማለት አንዳንዴ ታለንትህ እንደሆነ ሳታቅ ዝም ብለህ ያው የማንጎራጎር ነገር ምናምን አለ ትምህርት ቤትም ምናምን፣ ግን እንዲዘፋኝ ሆናለሁ ብዬ ወይ አስቤ ምናምን አይደለም። ቀዝም ብዬ ደስ ስለሚለኝ ብቻ። ከዛ ግን የሱን መንገድ ሳይ ደግሞ ማለት ቤት ውስጥ ከልጅነት ጀምሮ እሱ ያው በተለያዩ የጸረ ኤድስ ክበብ ምናምን ነው ከዛ ጀምሮ ትምህርት ቤት ከምን የሚጀምሩ የተለያዩ አይነት ክበቦች ላይ ምናምን ይሰራል። እርሊ ነው በጣም የጀመረው ክለብ መስራት ምናምን ተማሪ ሆኖ እና የሚሰራበት ቦታ እየሄድኩ ያው ነበር። ቤትም ኪቦርድ አምጥቶ ሲሰራ ምናምን የሆነ ደስ ይለኛል በጣም። እና ለትወና ብዬ ነበር አጋጣሚ ፋዘር ቤት የገባሁት። ፋዘር ቤት ነበር? አዎ አንድ ጓደኛዬ 12ኛ ክፍል አብረን እንማር ነበር እና እዛ መሄድ አለብሽ ስትለኝ ያው እኔ ብዙ ተማሪዎች ናቸው ያሉት ብዬ ነው ማስበው። እዛ በጣም የበቁ በጣም ሲኒየር ተማሪዎች ናቸው ብዬ ነው ማስብ። ፈራ ነበር መሄድ፣ ግን እዛ ጀመርኩኝ። ፍቄ እየበላን
የመጀመሪያው ፊት ለፊት አርጋትና እያሟሟቅን ስለዚህ ከፋዘር ቤት ነው የጀመርሽው ማለት? በቃ ሙዚቀኛ መሆኔን ያረጋገጥኩት እዛ ቤት ነው። የመጀመሪያው ፊት ለፊት አርጋትና ተራ ሲሆን ነገር ሲሆን መቃጠል ደስ ይላል። ይሄኔ ደግሞ ትልቅ ነው። አንተ እንዴ በደንብ በዱባ ነው እንዴ? የጅብ ጥላ በዱባ ነው እንዴ? በደንብ ይዛቅ እዚህ በላይ እኔ ላይ ሲሆን ጠንከር አደረገው። እንዛቀው ቀምሰው ታውቃለህ? ግን እንዴ ያንገበግባል። አታባበስብኝ። ቆይ ግን ሁሉም ቦታ መንካት አለበት አይደል? ሁሉም ቦታ በዚህ ጋር እኮ ታዲያ አይገመትከው እንዴት አይነት እህት ነሽ? ምን አይነት መልካም ሰው ነሽ? እስቲ ንከረው በደምብ ዛቀው። እዚህም ልጠብሽኝ ነው? ዛቅ እንዝቃለን ማን ተቃጥሎ ማን ይቀራል አይደል? እንዝቃለን። እዛ ጋር እንስቃለን። ፍቄ ሰርግ በጣም ሞቅ ያለ የተለያዩ አርቲስቶች የተሳተፉበት ቲክቶክ ላይ ነው እና በጣም ብዙ ሰው ነው የተገኘበት። እና የቱ ያንተ ሰርግ? አገብቻለሁ። አላገባም ሚስቴ ካደኝ እንዳትለኝ እኮ። እንዴት ነው ትዳር? በጣም ደስ የሚል ነገር፣ ብዙ በሀሳብም በብዙ ነገርም ሼር የምታደርግ ሰው ታገኛለና በጣም ደስ የሚል ነገር ነው ትዳር። እና ደስ የሚል ነበር። የኔ ደግሞ እንደ አጋጣሚ ሆኖ በጓደኞቼ በሙያ ባልደረቦቼ በጣም የደመቀ ነበር። ቫይራል ሆኖ በጣም አነጋጋሪ የነበረ ሰርግ ነውና፣ ሰርግና ሞት አንዴ ነው አይደል የሚባለው? ሰርግና ሞት አንዴ። ሰርጌ ዛሬ ነው፣ ሞቴ ደግሞ ዛሬ ነው። እሺ ስለዚህ እንዴት ነበር አንደኛው? አንዱ የቀጠለው ይሄን ባህላዊ እዚህ ጋር። እሺ አሁን ወደ ሁለተኛ እንሄዳለን። ፍሬ እንዴት ነበር የመጀመሪያው? ያቃጥላል፣ ግን ከፍ እያለ ነው የሚሄደው ይባላል። ስለዚህ ማን ይጀምራል? ይብሳሉ እንደኝ ያው ማን ነው ሁለተኛ? ፍቄ ተረኛ ማን ነው? በዚሁ አንድ እጅ አንድ ላይ ማን ይቀጥላል? ሻረፈ ልበልሽ። ምን ነው ፈረዳችሁብኝ? ትልልቅ ነው ግን ትልልቅ ነው። እግዚአብሔር እስቲ አንድ ሙዚቃ እኔ ከምትወጂው ከሚመችሽ ወንድሜ እኔ ትዝታ የሚለው በይለት እስኪ እየዛቀ። ኧረ ተው ኧረ ስለት የለም። ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ተቃጠል ጠዋት ማታ። ዛቅ አድርጎ እንደኔ እኮ ይዛቀ የለም። ኧረ ዛቅ አድርጋት። ግን ሙሉን አልነካውም። ይሄ ምንድን ነው? እንደውም አንቺ አልነክም። ምን እንቃሽ? ዘፈኑ ራሱ የማን ነው? ምን እየተሰማ ነው? የመቅዲ ነው። የመቅዲ እንዴ እኔ ለተቀያየርከብኝ ሆነ የተደረገው ደባ። ይሄኛው ውስጡ የቀረው ሳይወጣ ይወጣል እንዳንተው ይወጣል። በማንኪያ በሏል። ዋው እንደስ እንዳለቻው። ፍቄ ትልቁ ውቅያኖስ ምን ይመስላል? የህንድ ጥሩ ነው። ትልቁ ውቅያኖስ ነው የሚታየኝ ይሄ ነው። ትልቁ ውቅያኖስ ፍቄ ምን ይመስላል? ህንድም ፓሲፊክም አይደለም። ይሄ ነው ትልቁ። ይሄ ነው
በጣም ያናደደች ጊዜ አለ? ምን ስታረግ ታናዳለች? እሱ ነው የሚያናድድ። እሱ ነው የሚያናድሽ አይደል? በማናደድ አትበልጠኝም። ወይ ፍቄ ምን አይነት ወንድም ነህ? በማናደድ አስለቅሳት ነበር። እሪ ነበር የምለው እግዚአብሔር። ምን ያደርጋል? እንቧ እስኪመጣ በጣም ማለት በጣም ነው የሚያጃጅለኝ። ቤት ውስጥ የሆነ አሁን ድንች ወጥ በጣም ነው የሚወደው እና ልክ ተሰጥቶን እዚህ ለራሱ ድንች ቢል እና እንዲህ ተሰጥቶን እየበላን የራሱን በልት ጨርስና ከዛ እኔ ያት በእናትሽ አይጧን ምናምን ይለኛል። ከዛ ምናምን ብዬሽ ስል ድንቹን ፍስ አድርጎ ይወስዷል ማለት ነው። ኧረ ፍቄ ደስ በጣም ነበር በቃ ዛሬ በተራሽ ሸፈሽብኝ እና እንደዚህ ቁጭ ብለን ቤት ቲቪ ምናምን እያየን ሌሎቹ አያዩትም። ቀስ ይልና ይጠራኝና የሆነ ነገር ይለኛል። ለኔ አፉን እያጣመመ አይኑን ምናምን እና በቃ ጭስ ነው መሆኑ ነው እናደዳለሁ በጣም። ከዛ እቤት ሌሎቹ ሲያዩት ጸጥ ይላል። ይሄው እኔ ምን አረኳት እንዴ? እኔ ምንም አላረኩም ምናምን ይላል። ሲዞሩ እኔ ምንም ቲቪ ያለው ምንም እንዳልተፈጠረ ዝም በራስሽ እና አሁን ሰፈር ስንሄድ ራሱ ጸባችሁን አፈቀን ምናምን ይሉናል። ኦኬ ጸባችን የመዝናኛ ነው። ዛሬ እንጣላለን እዚህ ሁለተኛ እስኪ ዛቅ በምን ቀን ነው? በስመ አብ በጣም ነው ያነሳሁት ሙሉ። በምን ቀን ነው የመጣሁት? አይዞሽ ናይስ ትላለቃስ እየነከርን እንዴ? አደም አይ በነከርሽው ቦታ ነው እንጂ እንዴ መብላት ያለብሽ። ታይ ታይ ይዘፈናል እንዴ? በዚህ ስሜት እስኪ ይዘፈናል እንዴ? አንድ ምን በምልክት ቋንቋ ብቻ ማንን አመኜ ከማን ጋር ልኑር ስንቱን ሰው ፈትኜ ሰው አይቀመስ እንደ ዳጣ በምን ልውቀው መዝኜ ከማን ጋር ልኑር ለማን ታምኜን እንደምን ሆኜ ችግር ገበና ሚስጥሬን የጓዳዬን ጉድ የቤቴን ዝርግፍ አድርጌ ካንጀቴ ምንም ሳላስቀር ማውራቴ ለኔው ገረመኝ ተላላልነቴ የዋህነቴ። ድምጽ ይርጋው። ዋው ናይስ ናይስ። በዚህ ስሜት መሆኑም ደስ ይላል። እየዛለች ወይኔ ሳምቱ አትሸውጪኝ። ይሄ ቅኝት እንትን ሁሉ ያፈርሳል ታውቃለህ። በዚህ ስዘፍን ታድለ ድምጽ እንዴት ነው ይፈርስልህ? ዛሬማ እኔ ራሴ ፈርሳለሁ እንኳን ድምጤ። እሺ እኔ ለምን ቅዝቅዝ አለ? አንተ ይሄ በጣም ያቃጥላል። ማርያም ሱፍ ገበርድ ለብሰ ወፈይ ሱፍ ቅዝቅዝ አጠጣኝ በእናትህ አሰይ አስቀርላለሁ በኋላ ከኔ ላይ። አሁን ይሄን ብጠጣው በቃ ተሸነፍኩ ነው። ይሄን ከጠጣችሁ ያንተን ብጠጣስ ተሸነፍሽ። ጠጣው እነዚህ ባላቸው ፍሪዬስ ልጅ እያለች ምን ታደርግ ነበር? ለየት ያለ ነገር መሰሪ ነበረች። መሰሪ ነው ማለት። አንድ ጊዜ ግን ማረሰው ክለብ ሲሰራ ምናምን በጣም ዘንጦ ነው የሚወጣው በጣም እና ጥቁር በነጭ ለብሶ ከዛ ተጣላን ብቻ እንዴት እንደሆነ ጸቡን አላስታውሰው። ከዛ በጣም ያናደደኝ በጆግ ሙሉ ውሃ ረስተዋል ይመስለኛል። አታስታውሰው አንተ? ረሳውም ከልበሰች ማርያምን በልጅ እንዴት ይረሳል? እግዚአብሔርን ደፍቼበት እያራራጠኝ ከግቢ እንዲህ ብዙ ጥፋቶች እንሄድ ነው። ከዛ በቃ አገኝሻለሁ ቆይ ምናምን ብሎኝ ያው አገኘሁሽ። ያን ጨዋታን የሰሙ ሰዎች ናቸው ሙዚቀኛ እንድትሆን የመከሯት ማለት ነው። እንዴ በደምብ ፈርስት ከቮካል እና መጀመሪያ ቀን ግን ክለብ በቃ ስዘፈን ነው የሰማው። በጣም አሁንም ጆሮ ላይ ያለ ያ የቴድሮስ ታደሰን ስዘፈን እና ከዛ ዳዊት ጽጌ ደግሞ እንትና ሲዘፈን የኤፍሬም ታምሩን
እና በቃ የሆነ ደስ የሚል ነገር ነበረው። በቃ የሆነ ዘፋኝ ብሆን ብዬ ተመኘውበትም ይመስለኛል። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤችኦኤች ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤችኦኤች ሞተር ዘይት፣ ኤችኦኤች ግሪስ፣ ኤችኦኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ዳዊት ለመጀመሪያ ጊዜ ከላሽቲ በገላሽ ነው ይደር ናይስ። ስለዚህ ካስታወሰችማ ለምን ላዘፍነው እንስማ? አንቺ ዘፈኝልኝ ወይ እንዴ ነው አሁን እኮ ነው ይበለጥ። እኔ የዛን ነው የዘፈንኩት። እሺ ነገሩ ሶስተኛው እኩል ስለሆነ እኩል ትበሉና ከዛ እኩል ይዘው አብራችሁ ዘፈኑ። የቀበበሉን ዘፈን እንጣ ወይ ናይስ። ስለዚህ እኩል ነው የምትጀምሩት። ሶስተኛው አንድ ላይ ሁለተኛው እንዴት ነበር? አረ የኔ በጣም ትልልቅ ይሄ ከባድ ነው። የኔ በዱባይ እሷ በማንጎ ሶስተኛው እናቴ አይዞን እኚህ የሆነ ያቃጣሉ ነው የሚመስለው። ታውቃለህ ሲለፊት ቁጭ ብሎ እሺ ይፈራል፣ ይፈርሳል። ዳጣውስ ይፈራል፣ እኩል ይፈራል። የኔ ደግሞ ሲያነሳ ተንኮል እየተያያችሁ ሁሉ አላቃሽም አታውቅኝ አላቅሽም አታውቅኝ አይኑ ሁሉ ተጨፈነው ነው የለ አይኑ ጠፋ። ብዙ ነገር አቃጥሎኝ ያውቃል። እንደዚህ ግን ጸጉሬን ሁሉ ያቃጠለኝ። እሺ ፍሪስቲ ወንድምሽን ይውና ኦኬ ምን መስሎ ታየሽ? እስኪ ሲበላ ወንድምሽን ይውና አንድ ሌላ ጉርስ ይቻላል መገባበዝ ይቻላል። ማልፈልም ወይኔ እኔ ግን ምን ተቀየረ ፊቴ እንዴ? ደህና እየሰፋ ማላቀሽ ፊት እንዴት ይወጠራል? ማርያም በልስቲ እውነት አይዞሽ ፍሪ እስኪ አንድ ሙዚቃ ወይኔ ትንሱ በዚህ ሰዓት እኮ ከባድ ነው። እስኪ አንድ ምን ነው ፍቄ? አይ በጉጉት እየጠበኩ ሳላስብ ትተሽኝ ወይኔ ጉዴ ተሳሰረ። ይሄ ጥሎ ነው ማሙድ እንዳትስቀኝ ማርያም። እሺ ትንሱን እያየ ዘፈን ናይስ ሳላስብ ትተሽኝ ቢጠፋኝ ሚስጥሩ በእንባ ተጥለቅልቀው አይኖቼም ታወሩ አንቺ አለሽኝ ብዬ ለሁሉም ሳወራ ብቸኛ ረግሽኝ ለምባዬ ቦይ ልስራ ትዝ አይልሽም ወይ አቅፈሽ ያ ጨዋታና ሳቅ እየደባበሽኝ በግድ ነው ራሱ እንዴት ነው ለምባዬ ቦይ ልስራ ቢያርሰው ደረቴን ቢወጣልኝ እንኳን ቢያስታግስ ዳጣዬን ናይስ እዚህ ልህ ሆኖይ ባንተ የተነሳ ዳጣው ሲያቃጥለኝ ሲያሳየኝ አበሳ ዋው ናይስ እውነት ውስጤ የሆነ እየነደደ ነው። እውነት በጣም የነደደ ይቱ ጋር
እዚህ አካባቢ በጣም ያልነደደ የቱ ነው እንጂ አረ ይሄ ልጅ አይኑ እየጠፋ ነው ማለት አይኑ እየጠበበ ነው። አይዟችሁ ሱፉን ጠንክራለች ፍሬዬ ጥሩ ነው። ነደድኩ ማርያምን እዚህ ጋር ላድርገው ዝም ብዬ ከጠጣው አይ ዝም ብዬ ወጥቼ ምናምን ተናፍሼ ልምጣ እንዴ ወይ አይቻልም? እዚሁ መንሸራሸር ይቻላል። አይ እንዳየ ነጭ ነገር ልይ ትንሽ መንሸራሸር ትችያለሽ፣ መንቀሳቀስ። አይ እዚሁ ነው እዚሁ ልታመልጥ ነው። ደስ ታደርጋለች። ልታመልጥ ነው። ቀጥሎ ይሄ ነው። አሁን አራተኛው ነው። እዚህ ጋር እንቆይ። ለማንኛውም ፌጦ በተራ እናድርገው እስኪ። እንዴ ልትጠጡት ነው? አቀረባችሁት? እነሱን ተቃጠልኩ። አንቱት በዚህ ቢቻል እየነከርክ እሺ። ታድላ አንተ ማለት ያዥ እየበላሽ እንደ ደህና ነገር ግን አትጋብዘኝ እውነት። አሁን እኔ ነኝ እንዴ? ለምን እሱ ነው? እኩል ነው። እሺ ማንሳትም እኩል። አዎ እኩል ነው። ዛቅ ፓሲፊክ ውቅያኖስ አንድ ይሄ እንዳጣ ውቅያኖስ። የኔ ግን ያነሳል። ያምላክ ጉርስ ነው። ቀጥታ ገመጠው። እኩል ነበር ለካው። እኩል ወንድም ይቅርታ በቃ ተጸጸተ። እሺ እስቲ እየተያያችሁ አይዞህ ፍቅር ፍሬ ልቶ ነው። አይዟችሁ እስኪ አንዴ በረታታል። ልቶ ነው። እስኪ ይሄ ግን ሆን ተብሎ የሆነ ጨጓራ እንትን ማለት ይመስላል። ጨጓራ ለማበላሸት ባክቴሪያ። አይዞሽ እውነት እጅ ተቆላለፈ። እንዴት ላንሳው? እሺ ላጉርስሽ ነው። ይነዝረኛል። ላጉርስሽ። የበሰበሰ ዝናብ አይፈራም። ወይ አምላክ ሆይ ወይኔ። አይዞሽ ሶፍ ነው ቢሆንልሽ እንደዚህ ደርሼ እሺ። እንደምንም ከሙዚቀኛ ማንን ታደንቂያለሽ? የማን ብዙ ናቸው ማደንቃቸው፣ ግን አንድ ብትባይ ግን ብዙ ጎበዝ ድምጽ ያለበት አንድ ይከብዳል። ማርያም ያስጨንቃል። አዎ ግን አንድ ሶስት ብታረግልኝ፣ ግን አንድ ካልከኝ በቃ በዛ ወርደንሽ። እሺ አንድ ያው በጣም ስለምወዳት አንድ ትባይ የማንን ታደንቂ? በዛ ወርቅ በዛው ድምፅሽም አሞር ወደ እሷ ይሄዳል። ደስ ይላል። ፍቄስ አይተንሱ አይዞህ እየጨረስን ነው። አንድ ነው እኮ የቀረን። ሳይስቅ እየሳቀ ነው። በወዴ መሳቅ አልችልም። እንዴት ነው በወድ መሳቅ? አንድ ላጉርስህና ተወስሳቀዋል። ይሄ ከባድ ነው፣ እውነት በጣም ከባድ ነው። ወይኔ ውስጤ ነደደ። አይዞሽ በምን አይዞህ አራት ደርሰሽ ወይ አለገስከኝ። አይዞሽ እያልኩ ያው ምን ላድርግ። አራተኛው እንዴት ነበር? አራተኛው ከባድ ነው እውነት። ያው ነው፣ ምንም ርህራሄ የለውም። እሺ ከአራቱ የትኛው አቃጠለሽ? ፍሬዎት የቱ አቃጠለ? ይሄ በጣም አቃጥሎኛል መሰለኝ። ሶስተኛ ብቻ ያቃጥላል ሁሉ፣ ግን ይሄ ከብዶኝ ነበር መሰለኝ። ሁለተኛ ፍሬዬ ሶስተኛ። እሺ አሁን አምስተኛው ላይ ደርሰናል። ስለዚህ
እንዝቃለን። አሁን አምስተኛው ላይ ደርሰናል። ዛቁ። አምስተኛው አንድ ይሄው መስከና አምላኬ ይፈይ እኩል ነው ቀዘቀዘ ፍቅራችሁ ሰብ ምን ነው ቀዘቀዘ ቀጥልኝ ዛቅ ዘማቃጠል እኔ ግን ትልልቅ ነው ምንድነው? እሺ ዛቅ የስ ዋው ቆይ ተረጋጋ። ግን ዝቅ ነው ወይስ ዛቁት መጀመሪያ ዛቁት። ዝቅ ነው አልኩ። ዛቃት ከዛ ጠቋይ አሁን አይበላ ተቀያይሩት። እትና ወንድም አንድ ተጣላልፈን እንደሙሽራ አይ ተቀያይሩ። እንደዚህ የጨዋታው ህግ እኮ ነው። አምጣ የጨዋታው ህግ ነው። ለራሱ መስለት ነው መቀያየር። ግድ ነው እውነት እንዴ አምጣ። አይ ሴራ እንጫ ከነሳ ነው በቃ። ከነሳ አልፈልግም። በራሴ ሳህን ነው እንካሽ እንዳንተ አይደለም። ከዛ ይሄን ንቀይር እንዴ ታመጭ ንቀይር አለኝ። አቤት ዞራ ሚና ግምጥ ከዘዛቅ እሺ ይሄ ግን አሪፍ ነው መስለኝ ነው። አሪፍ ነው። የቱ ማንኪም ጣልሽ በማንኪ ውስጥ ይዟል። የምትጠጣ ነገር ቢኖር ጠጣናቸው። ከዚህ ወይ ልጠጣት እንዴ? ከዛ ይሄ ለኔ ይሄማ መቀኝነት ነው። ታንተንሱኝ ትንሽ ነው የቀረው። እሺ የራሴ ልጠጣ። ታድለ አይኔ ሊወድቅ ነው። የቱ እንዴ ደግሞ እዚህ ጋር በቃ አይዞሽ። እስኪ ፍቄስ እስኪ ትንሽ ዛቁት። እንዴ ይሄው እንዳለ ነው። ዛቅ አድርጋት ዝቅ ያለው እኮ ኧረ ትንሽ የስ እንዴ ፍሬ እያጠቀስሽ እኮ ነው። ለአንቺውን መዛቅ እኛ እናስተምር። ይሄው ማረት በጣም ርሷል እኮ አታዩም? እስኪ አብስሙ። የስ እንዛቅ ፍቅዬ ወንድሜ ፍቅዬ። ይሄ ግን የሆነ ነገር አለው እውነት። ግን ሌላ እንጃ ብቻ አላውቅም። ይለያል። ዛቂንግ ትንሽ እኮ ነው። ትንሱ አቃተኛ። ተው አይዞሽ። ትንሽ በለሆሳስ ነው የምትዘፍነው። ማለት በህይወቴ እንደዚህ እዚህ ጋር እንደዚህ ስሜት ሰምቶኝ አውቃለሁ። እኔ ላጉረስ ጉረስልኝ። ትንሽ ነው የቀረች። ይሄ እኮ እንጨት ነው። ይኸው ትንሽ ነው የቀረች። ትንሽ ናይስ ነው። ማገዶ ለምን ትብላታለሽ? አልቻልኩም። በቃ ተውነት። እቺ ምን ነው የምትቀርስ? ወይ ደግሬ ፍቄ ያንጓለለም። አይዞህ ፍቄ። ተመስገን። በጣም ነው ፍሬ ያቃጠላታል። ከንፈርሽ ላይ እንዲሳምበር ሳማ ነው እንደ ይበላ። ተመስገን። ተመስገን ለዚች ቀን ያደረሰ። አንተ እንዴት ደስ እንደሚል ሱፍ ኖግስ እውነት ደስ ይላል። ወንድም ሲናደድ ደስ ይላል። እውነት ደስ ሰላም አለው። በቃ እኔና ፍሬ ቀዝቀዝ ናሽርስ ትንሱዬ ነው ቀዘቀዘ። እኔ ሳልጠጣ አልዘፍንም። ጠጣ በቃ እውነት
ካንቺማ አላንስ በደንብ ዛቃ እሰይ ዲፕ እናርግ ዲፕ ዋው የስ ዲፕ እንዴ አከርኩት አንተ ማራጋት አይዝኛው ላይ የራሱ ላይ ነው የለም ዋው አለቀ ናይስ ካንደሳይ ፍቄ ይታሸዋል ታሽቶም ቢሆን ጨረሰው የሆነ ሴራ የተሰራብኝ ሴራ አለ ግን ይሁን ያንገሸግሻል እኩል ጨርሳችኋል ስለዚህ 25,000 ብር ተሸላሚ ናችኋል ማለት ነው እና በዚሁ አጋጣሚ አክብራችሁን ስለመጣችሁ በጣም ነው የምናመሰግነው እንወዳችኋለን ዛሬ ወንድምና እህት ለመጀመሪያ ጊዜ መጀመሪያ ጊዜ የተቃጠላችሁት በጣም እናመሰግናለን ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ ፍቅዬ ፍሬዬ ወዳችኋለሁ ዋላቭ መልካም የረፍት ቀን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ